እገልሻለሁ ተረጋጋ ይርሚያስ ናገባ ግባ ናፈጥልኝ ነው አፈጥልኝ ያዘው አንተ ሰው ምን ፈልገህ ተረጋጋና ተቀመጥ ተረጋጋ እገልሻለሁ ሳሚ የት ነው ያለው አሁኑኑ ተነስተ ሳሚ ወዳለበት ቦታ ወሰደኝ ያንና ነገር ብቻ ነው የምፈልገው አንቺ ምንድነው ችግር ቆይ አሶት ተረጋጊና አንቺ ሴትዮ ተረጋጊ እባክሽን ተረጋግተሽ ቁጭ በይ ሰበብ አትሁኝ እንዴት ነው ቆይ ምትናገሪው እንደዚህ ነው የሚያደርግ ሲጀመር ይሄ ጠበቃ አይደለም እኔ ብዙ ጠበቆች ስለማቅ ተረጋጊና ተቀመጭ አንቺ ሴትዮ ተረጋጊ እኔ ምን ብያለሁ ስለሻ ተረጋጊ ገላላ ጉም እንደሚፈቅዱ ታውቃለህ ወይስ ከዚህ በኋላም ትፈራታለህ ነው በኔ እጅ ገብታም ትፈራታለህ ኧረ ባል ያቀን ማንነት ይዟል በልጅ ልጅ እንዴት ነው ያረከው እኔ ስለ ልጅ እንድትነግረኝ ነው የምፈልገው ስለ ወንዱ ልጅሽ ነው አዎ ስለ ልጅ ሰው ሰርቶ አይለወጥም ምንድነው ችግር አንተ ሰርተሽ ከኔ ጋር ያለ ነገር ቆይ ምንድነው ቆይ የግል ጉዳይ አለብህ ሰው በመግደል ነው የምትለወጥ እኔ ጋር አልገደልኩም ሰውዬ እንደዚህ ያልክ ስሜን አታጥፋ ለምንድነው ስሜን የምታጠፋው እንዴ ባልተደረገ ነገር ላይ ለምንድነው የምታወራው ዝም ብለህ ጨበጭ ተረጋጊ ማርታ ይገደል ስትል ሳሚ ነው ይገደል የምትለው ህይወት መኖርም እሺ ወንድሜ አለመኖርህም የሚወሰነው በምትመልሳቸው መልሶች ናቸው ትግስትና ስለዚህ ሁሉ ነገር ውስጥ የገባው ትግስት አትበኝ ትግስት እኔ አዋቆችን አይደለም እኔ ውለታን አልካድኩኝም ማን ያሳያቸው ማን የጠቆማቸው እዚህ እኮ ነው የደረሱብን እኔ የህግ ሰው እያንዳንዳችሁን እዚህ ጋር ያላችሁትን ምን እንዳደረግ እንደምትችል ታውቃላችሁ አንተ ማነህ ታዲያ እኔ ሰው ከገደልኩ ህግ ነው እኮ የሚጠይቀኛል ማነህ አንተ የኔ ማንነት ጠፍቶ ነው አንተ የኤርሚያስ የጋዜጠኛው ኤርሚያስ ማንነት ጠፍቶ ነው ያደረጋችሁ ነገር ነግሬዋለሁ ዛም ብንገባ እንወጣለን ችግር ነው ያለብሽ ችግር ነው ያለብሽ ያልካ አይደለ እንዴ ያንቺ ነገር አግዘኝ እናቴን ከነሱ እጅ እንድትወጣልኝ እናቴን የምታረጉትን ነገር ቢሆን ለእናቴ አርፈሽ ተቀመጪ ውስጥ ነው ያገኘው የት ነው የኛ ቆስት ግን ለምን ነገር ራሱ ይዞት መጥቶ ይሆናል ሁለት አንዳችሁ ናችሁ ያን መሳሪያ አንስታችሁ ከነበረበት ቦታ እዛ ቦርሳ ውስጥ የከተታችሁ በተደጋጋሚ ማርታ በምትባል ግለሰብና በባሏ የድብደባ ጥቃቶችን ሲደርስበት ነበር ማን ሳሚ ያሁን መሳሪያ ፕላስተር ምናምን ይዛችሁ ከስቶጥ የነበሩ ምን ተፈጥሮ ነው እኔ አቤኔዘር የሚባል እንዴ ነው ማታ አላቅም አቤኔዘር የሚባል አረባ እንዴ ነው ማታ እሺ ነግራለሁ እሺ እንዴ አይነት ድፍረት ቢኖር ነው እዚህ ጋር ቆመ አባቴ ነው ምን ወጣታሽ ነው ምንድነው አረባካችሁ እንዴ ምንድነው አረባ ምንድነው አንቺ ምንድነው ከኔ የምትፈልጊው ሰው ልከሽማ ያስደበደብሽ አስበጣሽኝ አይደል ምንድነው የምትፈልጊው ከኔ ገንዘብን ንብረትን አንፈልግም ብለው ጎዳና ወጡ ያለ አይደለም አልገባኝማ እሷስ እዚህ ምን ታረጋለች እሷን ስታያት ምንድነው የሚያደናብረው እድሜ ልክህን መቀመቅ እንድትወርድ ነው የሚያደርግ እኮ ያለው መቀመቅ እንድትወርድ አልኩ በቃ ትሰማኛለህ እኔ ምንም አውቀው ነገር የለም አንቺ ሴትዮ ከኔ ምንድነው የምትፈልጊው ተቀመጥ ቁጭ በል በአጋጣሚ እንደውም እየደወለችም ሰላም ምናምን ትለኝ ነበር የእንጀራ እናትዬ አንተ ጋር ትደውል ነበር እነሱ የእሷንም ድርሻ እንድትወስድ አይፈልጉም በቃ ሙሉን ነበር መጠቅለል የሚፈልጉት ማለት ነው ሞተ ሲባል እኔ አላቅም ስሜቱ እንዴት መግለጽ እንዳለብኝ በጣም ትሰራለች እና ያ ነገር ተጨምሮ አሁን ላይ እንደምታዩ በቃ አንድ እግሮ መንቀሳቀስ አይችልም ጠዋት ላይ ስንነሳ አረፈ ተባለ ይለቀሳል ጎረቤት ተሰበሰበ የሞት ምክንያት ምን እንደሆነ አናውቅም ሰው ሲጠይቀን ምን ብለን እንመልስ እንዴት ነው የእናንተ ስም የእናንተ ፎቶ የእናንተ መረጃ የጋዜጠኛው ቤት ላይ ሊገኝ ይችላል እስቲ ስለሱ ነገር ንገሪኝ ጓደኛ ነው ወይስ ምንድነው ፍቅረኛዬ ነው ፍቅረኛሽ ነው ፍቅረኛዬ ነበር ከዛ ወጡልኛልሽ ማለት ነው ለመናት አለቀስን መሄጃ የለንም ብለን ግን በቃ ምንም
ቀድሞ ያሰበችበት ነገር ስለሆነ እኛን ልትሰማን አልቻለችም። በቃ ጭራሽ ማለት ነው። ምንም ነገር አይደለም። ተረጋጋ። አሳልፈክ ትሰጠዋለህ። ሳሚ ከቤቱ ስንት ሰዓት ይወጣል? ከቤቱ ከወጣ በኋላ የት ይሄዳል? ምሳ የት ይበላል? እራት የት ይበላል? ማንን ያናግራል? አንድ ድንገተኛ መረጃ ሳይደርሰን አይቀርም። አንድ የተገኘ ነገር አለ የሚል ነገር ነበር ያልኩት። አቤኔዘር ማለት ላንቺ ምን ማለት ነው? አቤኔዘር ላንቺ ምንድን ነው? ጋዜጠኛ ነው እያሉ የነበረው ነገር አሁን ላይ ሳላምን አልቀርም። የእውነት ይሄ ሰውዬ ይሄ ግለሰብ መርማሪ ጋዜጠኛ ነው። ወንድምህ እኮ ነው አይደል እንዴ? እኮ እኔን ከሚከፍለኝ በላይ ላንቺ ሚስጥር ያከፍልሻል አይደል? እኔ ምንም አውቀው ነገር የለም። ሰማከኝ? እኔ ምንም አውቀው ነገር የለም። የኔን ወንድም ሳሚን ማገት እንዲሰወር ማድረግ የእሱ ስራ ነው። ስለገታው ስለምኑ ምንም ላውቀው የምችለው ነገር የለም። ገባካ? የሳሚ እያንዳንዱ እርምጃ ያንተ ቤት ውስጥ ተሰብሮ የገባንበት ቤት ውስጥ የተገኘ ዶክመንት ያሳያል። ይርሚያስ ናግባ ግባ። ከኋላ ያሉት ሰዎች አልፋቸው ላይ ነው። ተረጋጋና ተቀመጥ። ተረጋጋና ተቀመጥ። ተረጋግተህ ተቀመጥ። ተረጋጋ። ወይኔ ነው መውጣት ትችላለህ። ተረጋጋ። ቁጭ በል። ተረጋጋ። ስበብ እንዳትሆንብኝ። አውርድልኝ። እሱን አደቀንብኝ። አውርድልኝ እያልኩ ነው። ስበብ እንዳትሆንብኝ። እሷን ስታይ የምገባበት ጠፋ። እሷ ራሷን ልታጠፋ ነበር። አንተስ ተያይዘህ መጥፋት ነው የፈለከው? ውጣ። ወደዛ ጠጋ ብለህ ተቀመጥ። አትንካኝ። እንደባለፈ አጎት ሆነ አይደለም የመጣኸው እዚህ። አጠፋሻለሁ። ዘር ማንዘርሽን ነው ማጠፋሽ። ተቀደምኩ። ተረጋጋና ቁጭ በል። ትሰማኛለህ? ከኋላ ያላችሁ ሰዎች እርምጃ ለመውሰድ ወደ እንዳትሉ። ቅድም አስጠንቅቄያችኋለሁ። እዛ ጋር ያላችሁ ሰዎች ድራሽህን ነው የሚያጠፉ። ለምን እኔ ባንተ እንትን እንዴት ትናገራለሽ እንዴ? ለካ እንዲህ ተናጋሪ ነሽ። አታውቅኝም። ጠገብሽ። አበላውሽ አጠጣሁሽ። ምንድን ነው ችግር? ቆይ ያዘው። ይሄ ሁሉም ያዙ ይልቀቁ እኮ አያስፈልግም ነበረ። ገባህ አይደል? እኔ ካድሁኝ አይደለም። እኔ የሚክር ሰው ያስጠላኛል። ያለውን ሁኔታ ታውቃለህ። ልጄ ታስሯል። እኔ ደግሞ እውነቱን ካላወጣው ልጄ የት በቃ በዚሁ ምክንያት እውነቱን ተናገሩ። እናታችሁ ምን እያደረገች ነው ተብሎ ባለቤቴ ታስሯል። ሴቷ ልጅ ታስራለች፣ ወንዱ ታስሯል። ልጆችሽ ናቸው ማለት ነው እንደዚህ ያደረጉት? ያንቺ ልጆች ማርታ ያንቺ ልጆች ናቸው? እኔን ለማግኘት ልጆችን ይዘዋቸዋል። በቃ እኔን ማግኘት ስለሚፈልጉ ልጆች ተይዘዋል። እውነቱን እንድናገር ስለተፈለገ ማለት ነው። እኔ ከእጅህ አይደለም ደግሞ በአበላውሽ አጠገብኩሽ ምናምን እሱን ተው። ማን እንደሚያበላ ማን እንደሚያጠግብ ራስን ታውቀዋለህ። ስለዚህ ደግሞ ከዚህ በላይ መደበቅ አልችልም። እንዴት ነው የምጠነቀቀው? እንደኔም ያለ ጠንቃቃ የለም ታውቃለህ። ከዚህ በፊት ብዙ ነገር ያለውን ነገር እኔ ማንንም መካድ አልፈልግም፣ ግን ያለው ሁኔታ እንደዛ ስለሆነ አዝናለሁ። ምንም ላደርግልህ አልችልም። መጀመሪያም ሲገቡ እኔ ራሴን ለማጥፋት ሁሉ ሙከራ አድርጋለሁ። ስለዚህ ይሄ ነገር እንዳይመጣ ብዬ ነበረ፣ ግን አልቻልኩኝም።
እንግዲህ ከዚህ በላይ ልትረዳኝ ካልፈለግ አላውቅም። እሺ ኤርሚያስ ምንድነው አሁን የምትፈልገው? ምን ፈልገህ ነው? ጨረሳችሁ እንትን ወሬያችሁን? የራሳችሁን ወሬ ጨረሳችሁ? ከዚህ በፊት ስንገናኝ የነበረው ነገር በደንብ አድርገህ ታስታውሳለህ አይደለ? በደንብ አድርገህ እያንዳንዷን ነገር ጭራሽ እንዴት መረጃ ወጣሽ ብለህ በእኔ ፊት ከኋላ ባሉት ሰዎች ፊት እሷን ለመግደል ማነቅ መተናነቅ በጣም የሚገርመው ውድ ቤተሰቦች ያው እዚህ ጋር እኔ ሳልሆን መመስገን ያለበት እናንተ ናችሁ። ያለምንም ነገር በቃ መመስገን ያለበት እናንተ ናችሁ። መጀመሪያም አልወደዳችሁትም ይሄን ግለሰብ። የመጀመሪያ ቀን ነው ያሉ ሁሉ ነገር የተናገራችሁት። ቢሮዬ መጥቶ ቤቴ መጥቶ ያ ሁሉ ነገር ሲፈጠር ያ ሁሉ አምባጓሮ ሲፈጠር ነገሩ ከና አጀማመሩ አልተመቻችሁ። አሁን ላይ ደግሞ በመጨረሻ እኔ እናንተ ደግሞ እኮ አታፍርም። ኤርሚያስ የት አለ ኤርሚያስ ምናምን እያልክ አምባጓሮ እየፈጠርክ ትገባለህ። አምባጓሮ እየፈጠርክ መግባት ሳያንስ በአንተ ቤት ተበዳይ ነህ። የሳሚ አጎት ስለሆንክ እንደማከብርህ ምን እንደምል እያንዳንዱን ነገር ታውቃለህ። ስለዚህ መታ አምባጓሮ ልፈጥር። ከዛ ስትገባ ምን ተፈጠረ? ባልደረባ ወንጀለኛዋ ማርታ ተቀምጣ ስታያት አይነ ማመን አቃቷ። አይነ ደም ለበሰ። ወጥመዴ ውስጥ እንደገባህ ተሰማ። ለማንኛውም እንድታውቅ ያክል እያንዳንዷን ቀን እያንዳንዷን ሰዓት እኔ ሳልሆን ተመልካች የምትገባበትን የምትወጣበትን ሁላ እየፈለገ እያንዳንዱን ነገር ምን ይፈጠራል ምን ይሆናል የሚለውን ነገር መረጃ እየተሰበሰበ ነበር። እያንዳንዱ ነገር በጣም የሚገርመው ውድ ቤተሰቦቻችን በጣም ክትትል ሲደረግበት የነበረ ግለሰብ ነው። ነገር ግን ይህ ነገር መናገር ያለብኝም አይመስለኝም። ሰዓቱና ደቂቃዋ ስትደርስ እናወራለን ስለዚህ ነገር። እሺ አሁን ማን ብዬ እንደምጠራህ እራሱ ግራ ገባኝ። የሳሚ አጎት ነው የምልህ? ነፍሰ ገዳይ ነው የምልህ? ማን ነው? ቆይ እስኪ ስምህ እራሱ ማን ነው? እኔ ማንንም አልገደልኩም። እና ስትገድል የነበረችው ማርታ ነች? ማርታ እሷም ምንም የገደለችው ሰው የለም። ብዙ ትዕዛዞችን ለማርታ ስታስተላልፍ እንደነበር ሰምቻለሁ፣ ደርሶኛል፣ ማስረጃም ይሻለሁ። አሁን የምፈልገው አንድና አንድ ነገር፣ ሳሚ የት ነው ያለው? አሁኑኑ ተነስተህ ሳሚ ወዳለበት ቦታ ወሰደኝ። ያንን ነገር ብቻ ነው የምፈልገው። ሳሚ እዚህ ነበር እና እዚህ ነበር ማለት የት? እዚህ ማርታ ጋር ነበር እንግዲህ እና ወስጄዋለሁ፣ አስወጥቼዋለሁ እና እንዲገደል ትዕዛዝ አስተላልፌያለሁ። ከዚህ ከማስወጣትህም በፊት ለማርታ ትዕዛዝ አስተላልፈላት ነበር ሳሚ እንዲገደል። ፈቃደኛ አልሆነችልኝም እሷ። እኔ እዚሁ እንዲገደል ነበር የፈለግኩት፣ ፈቃደኛ አልሆነችም እና እንዲገሉት እኔ ግብረ አበሮቼን ልኬያቸው ነበር። ከገደሉትም በኋላ ፎቶውን እንዲልኩልኝ ፈልጌ ነበር፣ ግን እስካሁን አልገደሉትም እና እንደውም ሌላ አግሪመንት ምናምን እንዲኖረን ብለው። ምንድነው የምታወራው? እነሱ የሆነ ደብዳቤ ጽፈው ነው የላኩልኝ ስልኬ ላይ። ምንድነው የምታወራው? ቆይ በቃ የሰጠህን ብር በቂ አይደለም እና እሱን አሁን በዚህ ብር አንገለውም፣ ወይ ብር ጨምርልን ወይ ደግሞ ካልሆነ እሱን ሌላ የሚፈልጉት ሰዎች አሉ ለእነሱ አሳልፈን እንሰጣለን ብለው ደብዳቤ ነው ጽፈው
የላኩልኝ። ሳሚ እንዲገደል ትእዛዝ ሰጥተህ እኔ እነሱ ደግሞ ሌላ ነገር? አዎ ሰጥቻለሁ። እነሱ ደግሞ በቃ ሌላ ተጨማሪ ብር ጠየቁኝ እና እኔ እንደዚህ ኮንፊውዝድ ሆኜ እያለ ነው። የእኔ ሰራተኛ ምላቸው ናቸው አሁን ከዱኝ እንጂ። አንዴ ቤተሰቦች ካሜራ ይቋረጥ፣ ግዴታ ማድረግ ያለብኝ ነገር አለ። ተመልሼ እመጣለሁ። እንደሚያወራው ከሆነ ሳሚን እንዲገድሉት፣ ሳሚን እንዲያስወግዱት ለራሱ ሰዎች ገንዘብ ከፍሎ ሳሚን አሳልፈው ሰጥቷቸዋል። እነዛም ግለሰቦች ከገደሉ በኋላ ፎቶ እንዲልኩለት ጠይቆ ነበር። ከዛም በኋላ ግን እነዛ ግለሰቦች ሳሚን እንደማይገሉት ወይንም ደግሞ ሳሚን ከመግደላቸው በፊት ተጨማሪ ሂሳብ እንደሚፈልጉ ያለበዛ ለሌላ ሰው አስተላልፎ እንደሚሰጡ የሚያሳይ ደብዳቤ ነው የላኩት። እነዛ ግለሰቦችን ከዚህ በፊት በሚያገኛቸው ስልክ በተለያየ ነገር ይኖሩበታል ወደ ተባለው ቦታ ሰው ልክ ያለው ራቅ ያለ ቦታ ነው፣ ጊዜ ይፈልጋል። ነገር ግን ከኋላ ያሉት ሰዎች ወደ ስራቸው ገብተዋል። የተወሰነ ሰው ሲደዋወሉበት ከነበረ የበፊት ሎኬሽናቸው አንጻር ሰዎችን ልከን እንዲጠራ እያደረግን እያንዳንዱ ነገር እንዲሰራ አድርገናል። እንመለስና ግን ወደዚህ እንዴት ነው? እንዴት ነው? እንዴት ሆኖ ነው? የወንድምህ ልጅ አንተ የወንድሙ ልጅ ነህ ነው የእህቱ ልጅ? እሱ የአባቴ ወንድም ነው። የወንድሙ ልጅ ማለት ነው። እንዴት ሆኖ ነው? አንተ ምን አይነት ጭንቅላት ቢኖርህ ነው? እንዴት ብታስብ? ይሁን ይቀመጥ። ሳሚ ላይ የግድያ ትእዛዝ እስከ ማስፈጸም ድረስ ደርሳል። ገንዘብ አውጥተህ ከፍለህ ይገደል። የወንድምህ ልጅ የወንድም ልጅ ማለት እኮ ልጅ ነው። የወንድም ልጅ ማለት ልጅ ነው። እሱን ተውት። ያንተ ልጅ አንተ ስደት በነበርክበት ሰዓት፣ አንተ ከዚህ ሀገር ውጭ በነበርክበት ሰዓት፣ በቸገረ ሰዓት፣ ምን ባለ ሰዓት ያሳደጋት የቤቱን ወጪ እያንዳንዱ ነገር ችሎ እንድትኖር ያደረጋት ልጅህን የገዛ ልጅህን እንድትኖር ያደረጋት ሰው ሳሚ ነው። ሳሚ ነው ልጅህን ያሳደግልህ። አንተ ለሳሚ አጎቱ ነው። የአንተ ልጅ ሳሚን እንደ ወንድም ነው የምታየው። ወንድሜ ብላ ነው እያወራች የነበረው። ወንድሜ ጠፋብኝ፣ ወንድሜ ታገተ፣ ወንድሜ ተሰወረ ብላ ነው እያለቀሰች ከኔ ጋር ስታወራ የነበረው። እንደዛ ስትሆን በሰዓቱ አጠገቧ ነበር። በሰዓቱ አጠገቧ ነበር። ማነህ? ቆይ አንተ ምንድነህ? የወንድምህ ልጅ ላይ እንደዚህ ማድረግ ጭንቅላት ካለ አንተ ማነህ? ምንድነህ? እስኪ ቆይ ተናገር። እንዴት ሆኖ ነው እንደዚህ አይነት ነገር ውስጥ ልትገባ የቻልከው? እኔ አጎቱ ነኝ። በቃ እርግጠኛ ነህ አጎቱ ነህ? በቃ ኃጢአቴን ማብዛት ያን ያህል አስፈላጊ ሆኖ አይታየኝም። በቃ በመጀመሪያ አጎቱ ነህ? ግን ትክክለኛ አጎቱ ነህ? እየነገርኩ ነው፣ የወንድሜ ልጅ ነው። ከዚህ በፊት እንደነገርኩም እኔ እና እሱ ያን ያህል ቀረቤታ የለንም። አንድ ቀንም ተያይተን አናውቅም። እነሱ ጋር ሄጄ አላውቅም። መጨረሻ ላይ አማራጭ ስላጣው ብቻ ነው ልጄን እሱ ጋር ጥዬ ለመሄድ የተገደድኩት እንጂ ያን ያህል ምንም ቀረቤታ የለንም። ከዛ በኋላ ነው እንደውም በቃ ከዛ በፊት ያለውን እፈልጋለሁ። በቃ እኔ ልጅ ከመወለዷ በፊት ስለ ትዳርህም ማወቅ እፈልጋለሁ። እሱን አሁን ከዚህ ጋር ምንም የሚያገናኘው ነገር የለም። አሁን እየነገርኩ ነው በቃ። እና እኔ ተገድጄ ነው እንጂ ፈልጌ ፈቅጄ የማደርገው ነገር አይደለም። ተገደህ ነው? ምንድን ነው ያስገደደው? እባክህ እንዲህ እያሾፍክማ እንድጠይቀኝ አልፈልግም። ትሰማኛለህ? በቃ ነገርኩ። ይሄ ካሜራ ጠፍቶ እኔ እናንተ እንዴት እንደምንተያይ ታየዋለህ። እያንዳንዷ ሰከንድ ከኋላ ያሉት ሰዎች የሳሚ ወንድሞች ናቸው። ሳሚ ከወደቁበት አንስቶ እዚህ ደረጃ ያደረሳቸው ሰዎች ናቸው። ከኋላ ያሉ ሰዎች እንደ አባታቸው እንደ ወንድማቸው ነው የሚያዩት። ከኋላ ያሉት ሰዎች ቀን ከሌሊት እየሰሩ ያሉት ሳሚን ለማስመለስ ነው።
ይገባሃል አይደል? ይሄን ምልክ አንተ ገና ሳትመጣ ከእሷ ጋር ሆኜ በማወራበት ሰዓት ላይ ማስጠንቀቂያ ስለሰጧቸው ነው። ማስጠንቀቂያ በምንም አይነት ሁኔታ ቢሆን ካሜራ በርቶ ካሜራ እየተቀረጸ አንተ ላይ ምንም አይነት ነገር እንዳያደርጉ ስላዘዝኳቸው ነው እንጂ ቢበሉህ ደስተኛ ናቸው። ትዕዛዝ ስለሚያከብሩ ነው እንጂ እዚህ ወጥተህ ካሜራ ስለበራ ብቻ የምትወጣጠርበት የምትነፋፋበት ቦታ አይደለም። ከአቅማቸው በላይ ሆነ ሌላ ነገር ውስጥ እንዳትገባ ብዬ ነው ነገር እየነገርኩ ያለሁት። ንገረኝ። ያለው ነገር እኮ እየነገርኩ ነው። በቃ ይሄ ነው። ሌላ ቦታ ጥያት መሄድ አልችልም። ሌላ አማራጭ ስለሌለኝ በቃ እሱ ጋር ነው ጥያት የሄድኩት፣ ሳሚ ጋር። አዎ። እና ምን ብለህ ነው እስቲ የእሱ ቤተሰብ ጋር ስትወስድ ምንድን ነበር? ያው ባለቤቴ ጥላኝ ሄደች። ይህንን ታሪክ ታውቃለህ፣ ከዚህ በፊትም ነግሬሃለሁ። ባለቤቴ ጥላኝ ሄደች። ብቻዬን እሷን ማሳደግ አልቻልኩም። ስለዚህ ከሀገር መሰደድ አማራጭ የሆነ በወቅቱ እንደነገርኩ የነበረኝም ሳንቲም በቂ አልነበረም። ምናልባት የዛን ያልነገርኩ አንድ የረዳኝ ሰው አለ ወደ ውጭ እንደወጣ ማለት ነው። እና እሱ ነው ብዙ ነገር ያደረገልኝ። እንደዚህ አይነት ነገር ውስጥ የሚከተተኝ እሱ። እንዴት ነው ወደ ውጭ እንድትወጣ ስትረዳ? እንዳነጋገር እኮ ከሆነ እኮ ከዚህ ሀገር እስከምትወጣ ድረስ ጤነኛ ሰው እንደነበርክ ነው። ስለምንም አይነት ነገር እንደማታውቅ ነው እየነገርከኝ ያለው ከዚህ ሀገር እስክትወጣ ድረስ። እኔ ነገርኩ ከሳሚ ጋር ራሱ በቃ አልወደውም እና አግኝቼውም አላውቅም። የወንድሜ ልጅ ቢሆንም በቃ እኔ እንዴት ነው የት ነው ያለው ምናምን ብዬም ጠይቄው አላውቅም። በቃ አማራጭ ሳጣ ብቻ ነው መጨረሻ ላይ ልጄን ጥዬበት የሄድኩትና ከዛ በፊት አልወደውም አልከኝ ነው ያጋጫችሁ ያገናኛችሁ። እንደው እንደዚህ ሳሚ ላይ ጥላቻ ሊኖረው የቻለ? ሳሚ በጣም የሚወደድ የሚመሰገን ሰው ነው። ቤተሰቡም ላይ ሰፈርተኛ ላይ ከዛ አልፎ ህዝብ የሚወደው ሰው ነው። ምንድን ነው አንተ ከመጀመሪያ ጀምሮ ሳሚ ልጣለው የቻልከው? በቃ አንቀራረብም ነበር። ያው እንደነገርኩ ባለቤቴም ጥላኝ ሄደች። ትንሽ ተቸገርኩኝ። እንደምታውቀው የሳሚ ደግሞ የተቸገሩትን ይረዳ ነበር እና እኔ ችግር ላይ እንዳለውኝ ያውቅ ነበር፣ በደንብ ይረዳም ነበር። እና ሀሳብ አቀረብኩኝ እንዲረዳኝ ልጄንም እኔንም እንዲረዳኝ። በቃ ማፈላለግ ያለበት ነገር ጠቅላላ አፈላልጎ መጀመሪያ ቅድሚያ እንዲሰጠኝ እንዲረዳኝ ፈልጌ ነበርና ደጋግሜ ጠየቅኩት፣ በጣም ደጋግሜ ጠየቅኩት። ሳሚ ግን ከእናንተ ያባሰ አለ፣ ከእናንተ በፊት ተመዝግቦ የሚጠብቅ አለ፣ እናንተ ችግር የለውም እኔ ኃላፊነት ወስዳለሁ፣ ከፈለጋችሁ እኔም ጋር መታችሁ መኖር ትችላላችሁ ምናምን ምናምን አለ። እኔ ደግሞ ያን ያህል መጠበቅ አልፈለግኩምና በቃ በጣም ጨቀጨኩት፣ ለመንኩት። እሱ ግን በቃ እኛን እንደ ዘመድም አላየንም። ከኛ በላይ ባዳን መጥቀም ላይ ሲሯሯጥ በመሀል አንድ አብርሃም የሚባል ሰው እያገኘኝ። ማን? አብርሃም የሚባል ሰውዬ በቃ መጥቶ ቤት ድረስ ነው መጥቶ ያናገረን እና እንዲህ እየጠየክ ነው ምናምን እርዳታ ሳሚንም እያናገርከው እንደሆነ ሰምቻለሁ እና ምንድን ነው ያለው ነገር ምናምን ብሎ ጠየቀኝ። ብቻ በቃ እጄ ላይ በወቅቱም ስነግርህ እጄ ላይ የነበረው ብር በቂም ስላልነበር ወደ ውጭ ለመሰደድ ከዛ በቃ አብርሃም ሁሉንም ነገር አፈጣጠነልኝ። በቃ ችግር የለውም እኔ ወደ ውጭ ልካለሁ ምናምን አለኝ። ላከኝ እና ልጄንም ሌላ ምንም አይነት አማራጭ ቦታ ስለሌለኝ ሳሚ ጋር አስቀምጫት በቃ ተሰደድኩኝ ማለት ነው። እና ከዛ በኋላ ነው ነገሮች ሌላ መስመር የያዙት። እዛ ከወጣሁ በኋላ ከትንሽ ዓመት በኋላ ነገሮች ተቀያየሩ። እስቲ አብርሃም ነው ያልከኝ አይደለ? አዎ አብርሃም የሚባል ግለሰብ ይሄ ነው አብርሃም የሚባለው ግለሰብ? ይሄ አይደለም።
እኔን የተዋወቀኝ ይሄ አይደለም በወቅቱ። በእርግጥ ይሄኛውንም አብርሃም ታውቀዋለህ? ይሄም ከመጣው በኋላ አውቀዋለሁ። ይሄን አብርሃም አንተ ታውቀዋለህ? ከመጣው በኋላ ወደ ሀገር ከገባህ በኋላ? አዎ። ቆይ ማለት ያን ያህል ግንኙነት ባይኖረንም ከሱ ጋር እንደዚሁ ቆይ ውድ ቤተሰቦች የላከው አብርሃም ሌላ ነው። ሀገር ውስጥ ከመጣ በኋላ ግን አውቀዋለሁ የሚለው አብርሃም የአሞቴውን አብርሃም ነው። የአሞቴ ጎሳ ያለውን አብርሃም ቀጥልኝ። እሺ ከዚህ ሀገር ከወጣ በኋላ ያለውን ወሬ ቀጥልኝ። ከዛ ያው ወደ 4 ዓመት ምናምን ይኖርኩ አይደለ? አዎ ቆይቻለሁ። በመሀል እመላለስ ነበር። ከዛ ግን በቃ ማለት ሙሉ ነገሬን ያው እነሱ ናቸው የሚቆጣጠሩት። ምንድን ነው የሚቆጣጠሩት? በቃ ያው እንደነገርኩ በጣም ብዙ ግብረ አበር ነው ያለው ይሄ አሁን ያልኩ ሰውዬ። ግን ከሄድኩ በኋላ ልጄም ያው የዛኔ እንዳያት ጎርምሳለች። ሳሚን በጣም ነው የምትወደው። በቃ ተንከባክቦ በቃ እንደ አባትም እንደ ወንድምም ሆኖ ስላሳደጋት እንትኔ ያው ጥላቼን እንትን ብያለሁ። ምንም የዛኔ እንደዛ ቢበድለኝም ማለት ነው እርዳታውን ለመስጠት ቢቸገርም እኔ ጥላቼን ግን አንስቼለታለሁኝ። ያው እንደነገርኩ እነዚህ ሰዎች በየጊዜው ይጠይቁኛል። ሳሚ ምንድነው አስተዳደጉ እንዴት ነው? እስኪ ይሄን ነገር መጠየቅ የጀመሩት ቆይቷል። ብዙ ጊዜ ሆኗቸዋል። ምናልባት አሁን የተፈጠረው ነገር ሲፈጠር እኔ ከመጣው በኋላ ያለ ቢሆንም አንድ ከ5 እስከ 6 ወር ባለው ጊዜ ውስጥ ግን ያው አዳዲስ ሀሳቦችን አቅርበውልኝ እኔም እሺ ብዬ ነው ወደ ሀገር የመጣሁት። መጀመሪያ ሳሚን ብሎ አንተ ጋር ሲመጡ ምንድን ነው የጠየካቸው? እንዴት ነው አንተ በራ እንደሚሆን የምታውቃቸው ሰዎች ናቸው። ግን ስለ ሳሚ ብለው ሲጠይቁ አይ አላውቃቸውም። ነገርኩ እኮ መጀመሪያ እኔ የማውቀው ሳሚን ነው። አቶ አብርሃም ነው መጥቶ በቃ ልርዳህ ብሎኝ ከዛ በኋላ ነው እነዚህ ብዙ ሰዎች እንዳሉ ያውቁት። ከሀገር ከወጣህ በኋላ ኦልሞስት 4 ዓመት ምናምን የሚሆን ቆይተሃል። ይሄ ነገር የተፈጠረ ደግሞ እያልከኝ ያለው ልትመጣ ኦልሞስት 6 ወር ምናምን ሲቀር ነው እያልከኝ ያለው ማለት በቃ በደንብ አዲስ ሀሳብ ማቅረበውልኝ በአዲሱ ሀሳብም ተስማምቼ የመጣሁት እሱ ነው። እንደዛ ነው እያልኩህ ያለሁት። ለመጀመሪያ ጊዜ ስለ ሳሚ ኢንፎርሜሽን እንፈልጋለን ብለው ሲጠይቁህ መጀመሪያ ምንድን ነው የጠየቃቸው? አንተ ምንድን ነበር ነገራቸው? አይ ያው እኔ መጀመሪያ እኔ አጎቱ እንደሆንኩኝ ያውቃሉ። እሺ እንዴት ነው ስራው ምንድነው ምናምን አስተዳደጉ እንዴት ነው ባህሪው ምንድነው የሚበላው ምግብ የት ነው የሚወጣው የት ነው የሚገባው ስንት ሰዓት ነው የሚወጣው ስንት ሰዓት የት ይዝናናል ምንድነው የሚያዝናናው ከነማን ጋር ነው የሚዝናናው የሚለው ነገር በደንብ ይጠይቁኝ ነበርና በወቅቱ ይሄን ሁሉ ጥያቄ ለምንድን ነው የምትጠይቁኝ ምናምን ስላቸው ከስራችን ጋር የሚያገናኝ ነገር ስላለ ነው ችግር የለውም አንተን የሚጎዳህ አይደለም እያሉ ይጠይቁኝ ነበርና እኔም እነግራቸው ነበርና እስቲ ልጅህንም ጠይቃት ልጅህ ጋር በጣም ስለሚቀራረቡ የእሱን ኢንፎርሜሽን በደንብ ታውቃለች እስኪ በልጅህ በኩል ደግሞ እስቲ ምናልባት በቃ እስቲ ያለው ሀሳብ ወደፊት ምን መሆን ነው የሚፈልገው እስቲ አብዛኛው ጊዜ ምን በማድረግ ያሳልፋል መቼ ነው ብቻው የሚወጣው መቼ ነው ብቻው የሚገባው የሚል ነገር ከሷም እንድጠይቅ እንትን ብለውኝ ነበር። እሺ ከዛ እየደወልክ አንተ ልጅህን ሳሚ እንዴት ነው ትላታለህ? ከዛ በኋላማ በቃ እንደነገርኩ ከሳሚ ጋር ይሄ ስራም አሁን እነሱ ያመጡትም ስራ ከሳሚ ጋር በጣም እንድቀራረብ አስገድዶኛል። እንደነገርኩ ግን መጀመሪያም ያው ሳሚ ልጄን በደንብ ስለተንከባከበልኝ የበፊቱ ሀሳቤ ሙሉ ለሙሉ ረስቼ በቃ ሳሚን እኔ እንደ ልጅ ራሱ ተቀብዬው ነበር። እንደ ልጅ ተቀብለው ነበር? አዎ እውነት ነው። እሺ እንደ ልጅ የተቀበልከውን ሰው ከዛ በኋላ ምን እንዲፈጠር ነው? በመሀል በቃ እነሱ ማለት እነዚህ ምለህ ሰዎች በጣም ብዙ ናቸው እጅግ በጣም ብዙ ናቸው እና ልመጣ አካባቢ ያው ግዴታ መምጣት አለብህ ነው ያሉኝ።
መምጣት አለብህ አሉኝ። ግዴታ ትመጣለህ፣ ከዛ ከልጅህ ጋር ወደ ተሻለ ወደ አውሮፓ ሀገር እንሸኝሃለን፣ ሁለታችሁም አንድ ላይ እዛ ትኖራላችሁ ብለው ሀሳብ አቀረቡልኝ። ይህ ሀሳብ እንዲሳካ ከኔ ምን ይጠበቃል አልኳቸው። ከባድ ቢሆንም እንግዲያው እንደዚህ አይነት ነገር ነው ያደረገው። እንደዚህ አይነት ነገር ነው ማለት ተናገር። ስታደርግ ያላፈርከውን ነገር መናገሩ ያሳፍራል ብዬ አልገምትም። አሁን እነሱ ሳሚን በግልጽ ማግኘት ስለማይችሉ ሳሚ መቼና የት እንደሚገኝ እነሱ ምንም ማድረግ ስለማይችሉ ስለማያውቁ እኔን ነው በቃ የተጠቀሙት። ምስኪኗ ልጅህ አባቴ የጠየቀኝን መልሳለሁ ነው የምትለው። አንተ ደግሞ ሳሚ የት ወጣ የት ገባ እንዴት ነው የሚለውን ነገር ከልጅ ኢንፎርሜሽን እየወሰድክ ለእነሱ ትሰጣለህ። አዎ መጨረሻ ላይ ማርታን በቃ በመጀመሪያ ነበረ እንትን ማለት ማሰብ። አሁን ምንድነው የምትሽለጠለጠው እንዴ? ቆፍጠን በል እንጂ መጀመሪያ ድንፋታ የነበረ እንዴት ነበር ስትሆን የነበረው? አንቺ ግን ቆይ በምታረጊው ነገር አሁን ሁኔታው ገርሞኝ ነው እንጂ አኳኋኑ በቃ ምንድነው የምትስለመለመው እንዴ? በምታረጊው ነገር በቃ ትክክል ነው ብለሽ ነው ጭንቅላትሽ የሚያምነው? መጀመሪያ የማይሆን ነገር ነው አስቦ ነው ማድረግ ያለበት። አሁን ከሆነ በኋላ ከሌ እንደዚህ እኔ እኮ ላለማቋረጥ ይሄን መሀል እንደውም ለመግባት እየፈለኩ ነበር። በጣም ታልመጠመጥክ እንዴ? ምን ሆነ ነው? ምንም ጸጸት የሚባል ነገር የለም። ለምን ሰበከል ሲያደርግ ለምን አያስብም? አንድ ሰው ሲያደርግ ነው የሚያስበው። አሁን አትርመጥመጥ ጠንካ አምኜበት ነው የማደርገው ነው። ይኸውልህ የሚያዋጣኝ ነገር ከሆነ ከማድረግ ወደኋላ አይደለም። በጣም አሁን እሱ ደግሞ ጠንካር ብለህ ከሌ ነው ብዙ ሰው አትነካካ። ብዙ እኔም የመረጥኩሽ ለዚህ እኮ ደግሞ አንተ ይኸውልህ አንተ ደግሞ አሁን ላይ ቆፍጠን ነው ማለት ያለብህ። ምንድነው እንደዚህ እንዴ? ስሚ አንቺ እንደዚህ ተረጋጋ። አንቺ ስሚ ውድ ቤተሰቦች እንደዚህ እንድትሆን የሚያደርጋት ምን ያህል ክሶች እንደተከፈቱባት ምን ያህል ማስረጃ ምን ያህል መረጃዎች እንደተገኙብሽ ከእንትናት ነጻቱንም አይደለ ግን ቆፍጠን ብላው ደም አለብሽ። መጀመሪያ ተነሽ ነው መጀመሪያ ስትሆን የነበረ ስደረፈ ነበር። ተነሽ ነው ብብት ስር ልግባል ያዙልኝ። ደም አለብሽ። የባልሽ ደም አለብሽ። ተረጋጋ። ይሄ ልጅ ዳን ብቻ እቺ ልጅ ማለት ሰማይ እቺ ልጅ ውድ ቤተሰቦች ወይ ጤነኛ አይደለችም ወይ ደግሞ ምን ያህል ወንጀል ምን ያህል ክሶች እንደዚህ ደራርቤ እንዳያስኩባት የገባት አይመስለኝም። አንድ ሁለት ቤተሰብ አይደለም የሚከሳት እቺ ሴት። እስከዛሬ ያሰቃያቻቸው ቤተሰቦች እንዳለ ነው የማመጣቸው። እድሜ ልኳን ከዚህ በኋላ ከእስር ቤት አትወጣም እቺ ሴት በእርግጠኝነት ከምትከሰው ሰው ክስ አንጻር ያም ነገር አለ። እሱ በኋላ ላይ የምናየው ይሆናል። ወደ አንተ ልመለስና ከዛ በኋላ ወደዚህ አገር እንድትመጣ ተደረግ። ማርታ እንድትመለምር ተደረግ አይደለ? በጭካኔነቷ እኔ በደንብ አውቃት ስለነበር እኔ ነኝ የመለመልኳት። ከዚህ በፊትም ያው ብዙ ወንጀሎችን ሰራ ስለነበር እሷን ነው የተጠቀምኩት። በጣም እዚህ ሀገር ከመጣህ በኋላ እዚህ ጋር ቅድም ሳሳይክ አጋጣሚ ሆኖ ሁለት አብርሃሞችን ታውቃለህ። ከዚህ ሀገር እንድትወጣ ያገዛህ አብርሃም እዚህ ፎቶ ላይ አይደለም ያለው። እዚህ ሀገር ግን ከገባህ በኋላ ያገኘኸው አብርሃም እንዳያደናገረን ብዬ ነው ቤተሰቦቻችን። እዚህ ሀገር ከገባህ በኋላ ያገኘኸው አብርሃም ደግሞ የአሞቴ ጎሳ ላይ ያለ መሪ፣ ለወራቶች ስንፈልገው የነበረ ትልቅ ወንጀለኛ ለወራቶች አብርሃም እንዳገኘው እስቲ ስላወራችሁ ታሪክ እዚህ ሀገር ከገባህ በኋላ ሙሉ ለሙሉ ሀሳቡን ያቀረበው እሱ ነው እና ጠራኝ የሆነ አንድ ትልቅ ሆቴል ውስጥ ባሉ ግብረ አበሮችም ሀሳቡን ያቀረበው እሱ ነው። ሀሳቡ ላይ ማለስማማ ከሆነ ግን ቆፍጠን ብሎ ልጄን በህይወት ማግኘት እንደማልችልና እኔንም ሊተወኝ እንደማይችል በሀሳቡ ከተስማማው ደግሞ ሙሉ ለሙሉ እኔና ልጄን የተሻለ አውሮፓ ሀገር እንደሚልከን ቃል ገባልኝ።
እና ሳሚን እኔና ልጄን ተጠቅሞ ሳሚን ማስወገድ ነው የፈለገው እና ይህንንም ስታደርግ በፍጹም ከማንም ጋር የስልክ ግንኙነት ማድረግ አትችልም ነው ያለኝ እና ስልክ ሊጠለፍ ስለሚችል በፍጹም ከማንም ጋር የስልክ ግንኙነት እንዳታደርግ ሜሴጅ ብቻ ተጻጻፍ ነው ያለኝ እና ስልክም አውርቼ አላውቅም። ይህም ያደረኩት በሱ ትዕዛዝ ነው። እሱን ተው፣ ተጻጻፍ ብቻ ነው ያለኝ፣ አትደዋወል ብቻ ነው ያለኝ የሚባሉ ወሬዎች እኔ ጋር አይሰሩም። ምክንያቱም እያንዳንዷን ነገር ሳይ ስለነበር ከእሷም ስልክ ከወሰድኩት መረጃ አንጻር ዛሬም ከዚህ በፊትም ትዕዛዝ ሰጥባቸው የነበሩትን መንገዶች እያንዳንዱ ነገሮች ስለማቅ ማለት ነው መረጃዎች ስለደረሱኝ አረፍደውም ቢሆኑ አብርሃም ነው ግደለው ያልክ አስወግደው ያልክ አሁን ፎቶ ላይ ያለው አብርሃም ነው አስወግደው ያለኝ። ከዛ አንተ ልጅህ እንዲገደል ስለማትፈልግ ልጅህ የሆነ ነገር እንዲሆን ስለማትፈልግ ሳሚን መተክ ያን የመሰለ ጋዜጠኛ ያን የመሰለ ወንጀል መርማሪ መተክ እኔና ልጄን አስፈራርተውብኛል። አንተ ላይ የሆነ ነገር ካልደረሰ ልጅን ይገድሉብኛል ብለህ ለሱ እንደመንገር እሱ ስንት ሊያደርግልህ የሚችል ነገሮች እያሉ እንደኔ አይነት ባልደረቦች እያሉት ጓደኞች ወንድሞች እያሉት አንተ የአብርሃምን ሰምተህ እንደዛ አደረክ። አሁን ማወቅ የምፈልገው እነዚህ ግለሰቦች አንተ መግደል ስላቃተህ ግደሉት ብለህ የላካቸው ግለሰቦች የአብርሃም ሰዎች ናቸው ወይስ ሌላ ሰዎች ናቸው? እኔ የቀጠርኳቸው ናቸው። ገዳዮች ናቸው። በቃ ቅጥር ነፍሰ ገዳይ ናቸው። ለቅጥር ነፍሰ ገዳይ የወንድምህን ልጅ አሳልፈህ ሰጠህ? የወንድምህን ልጅ አብርሃምን ስለማታውቀው ነው። ይሄ አብርሃም የሚባለው ሰው አብርሃምን አታውቀው። እንደኔ አንተ አብርሃምን አታውቀው። ለማንኛውም ውድ ቤተሰቦች የእውነት በጣም ያሳዝናል። በጣም ይህን ያህል ጭካኔ የወንድም ልጅን ለማስገደል የእውነት መናገር በጣም ነው የሚከብደው። በጣም አንድ ሰው ምን ያህል ጭንቀት አለብህ? ተረጋጋና ተቀመጥ። አንሰው ውድ ቤተሰቦቼ የእውነቱን ይሁን የእውነቱን ይመመው ከዚህ በኋላ እሱ ላይ የሚፈጠሩበትን ክሶች፣ ወንጀሎች የሰራው ነገር ተጨምሮበት ይሁን ምን አላውቅም፣ እንዴት ተርበርብቶ እንደወደቀ አይተናል። አይመለከተንም። ያደረኩት አንድ ነገር ነው። የሕክምና ቡድን አለ፣ ግሉኮስ እንዲሰጠው ነቃ እንዲል ነው የተደረገው። ጭንቀት አለብኝ ምን አለብኝ የሚባል ነገር የለም። ይሄ ሰው ማለት ሰው ሳይሆን አውሬ ነው። የወንድሙን ልጅ እንዲገድሉ ትዕዛዝ የሰጠ ሌላ ሰው መግደል ሲያቅተው አንገድልም ሲሉት ቅጥር ነፍሰ ገዳዮችን አሳልፎ የሰጠ ግለሰብ ነው። ለዚህ ሰው ደግሞ ሊታዘንለት አይገባም። እንደ ሰውኛ እኛ ጋር የሆነ ነገር እንዲሆንብን አንፈልግም። የሕክምና ቡድኑ ነቃ እንዲል ብቻ ማድረግ ያለባቸውን ነገር አድርገዋል። ቅድም ተናግሬ ነበር፣ በድጋሚ ለመናገር ያክል ስልክ ወስደናል፣ ክትትላችንን ጀምረናል። ለመጨረሻ ጊዜ የተደወለበት ስልክ የደወሉበት ቦታ ሎኬሽኖችን ለማጣራት ከሚመለከታቸው የአይቲ ቡድኖች ጋር ሆነን እየሰራን ነው የምንገኘው። ቀጣይ ስራችን የሚሆነው እሱ ነው። በእርግጠኝነት እንደ ፈጣሪ እርዳታ እነዛ ግለሰቦች ገንዘብ ስለሚፈልጉ አልገደሉትም ብለን እናምናለን።
በያላችሁበት ውድ ቤተሰቦች እባካችሁን ጸሎታችሁ አይለየን። ይሄ ነገር እንዲፈጠር አልፈልግም። ቅጥር ነፍሰ ገዳዮች ናቸው። ምን ሊያደርጉ ምን ሊፈጥሩ እንደሚችል አናውቅም። ለእነሱ ነገሮችን ለማከናወን ለመስራት ሰከንዶች ስለሚፈጅባቸው ማለት ነው። በሰከንዶች ነገሮችን ማስተካከል ስለሚችሉ ነገሮችን ማድረግ ስለሚችሉ፣ ለማንኛውም የኔ ሰዎች ስራቸውን ጀምረዋል። ማድረግ ያለብን ነገር አድርገናል። ትልቅ ግብ ነው የመታነው። ዛሬ ትልቅ ነገር ነው የሰራ ነው። አጎት ብሎ ያ ሁሉ ነገር የተጫወተብንን ሰው አስገብተነዋል። ለማንኛውም ቀጣይ ለመስራት የሚጠበቁብን ብዙ ነገሮች አሉ። ሰዎቻችንን ሰብስበን ወደ ስራ እንገባለን ማለት ነው። የምንገኘው ነበልባል ሚዲያ ላይ ነው። እንደ ቀድሞ እንደ ሁል ጊዜ ኮሜንታችሁ፣ ሀሳብ አስተያየታችሁ አይለየን። እንግዲህ በዛው ጸሎታችሁ አይለየን ማለት እፈልጋለሁ። መልካም ጊዜ፣ መልካም ቆይታ በያላችሁበት